السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች ስንወሳሳው እንደነበረ በዛው ርዕስ ላይ ተወሰነ ለጨምርላችሁ ፈልጋለሁ። እንጀምረነው የነበረው السعادة الحقيقية في الدنيا والآخرة የሚል ነው። በሁለቱም ሀገር የበላይነት የምናገኝበት ዋነኛው አንኳሩ ነጥብ አላህን Subhanahu Wa Ta'ala በብቸኛነት ማምለክ ነው። ቀጥሎ የአላህን ነብይ አለይሂ ሰላቱ ወሰላም በተገቢው በታዘዝነበት ሁኔታ መከተል ይኖርብናል። ይህንን ትክክለኛውን የበላይነት ወይ የደስታ ዓለም የምንወርስበትን እድል ሊከለክለን ወይ ሊያስከለክለን የሚችለው በአላህ ላይ ማጋራት ነው። በአላህ ላይ የሚያጋሩ ሰዎች ጀነትን አይገቡም መቼውንም ቢሆን አላህ ሐራም አድርጎባቸዋል። ምናልባት አንዳንድ ሰዎች ከግንዛቤ እጥረት ወይ እስላምን በደንብ ካለመረዳት አንፃር በአላህ ላይ ቆርጦ የሚቀጥሉ ሰዎች ወይ በእስላም አሻፈረኝ ያሉ ሰዎች በጎ ስራ ስለሰሩ የሚቀጥለው ዓለም ላይ ጀነትን ሊያገኙ ይችላሉ ብሎ ተስፋ የሚያደርጉ ሰዎች አሉ። እነዚህ ሰዎች እስልምናን ለራሳቸው በመጀመሪያ ደረጃ አልተረዱትም። አላህ Subhanahu Wa Ta'ala وكذلك نجزي المجرمين ولا يدخلون الجنة حتى يلج الجمل في سم الخياط على الله مشرك بالله لا يغرا ويغراچ የነብዩን አለይሂ ሰላቱ ወሰላም መንገድ አሻፈረኝ ብሎ ወደሚቀጥለው ሀገር የተሸጋገረ አካል ግመል በመርፌ ቀዳዳ እስከሚሾልኩ ድረስ አይገቡም ጀነት አለ አላህ። እንዲሁም ጀነትን አላህ በሙሽሪኮች ላይ ሐራም አድርጓታል ይላል። ስለዚህ በሁለቱም ሀገር ደስታን ልናገኝ የምንችለው የመጀመሪያው ተውሂድን ስንይዝ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ መስዋዕትነት የከፈሉለት ይህ ተውሂድ ነው። ነብዩላህ ኢብራሂም እሳት ላይ የተወረወሩለት ይህ ተውሂድ ነው። ነብዩላህ ኑህ 950 ዓመት የለፉለት ይህ ተውሂድ ነው። ሁሉም ነብያቶች በመጀመሪያ ደረጃ አላህን በብቸኛነት በማምለክ ረገድ ላይ ነበር ትኩረት አድርጎ ሲሰሩ የነበረው። ይህ ያለው ሰው አንዳንድ ጸያፍ ነገሮችን ሊዳፈር ይችላል፣ ነገር ግን ጀሃነም ላይ ዘውታሪ አይሆንም። ስለዚህ ስናየው የነበረው ኩፍር አደጋ አላህ ቁርአኑ ላይ በተደጋጋሚው ለአላህ ነብይ አለይሂ ሰላቱ ሰላም ወስቷቸዋል። አረ ለሌላ ሰው እንዲያደርሱ ብቻ ሳይሆን ራሳቸውንም አስጠንቅቋቸዋል አላህ Subhanahu Wa Ta'ala። የአላህን ነብይ አለይሂ ሰላቱ ሰላም ሽርክን ተጠንቀቅ ለህዝቦችም አስጠንቅቅ የሚል መልእክት አስተላልፎላቸዋል። ቅድም ስናየው ጥቅምም ጉዳትም ማምጣት የሚችል የለም ከአላህ በስተቀር የሚለውን እያየን ነበር የቆምነው። ወቃል በሌላም የቁርአን አንቀጽ ላይ አላህ ለሁ ዳዕወቱል ሐቅ ይላል። አላህ ለሱ ነው ትክክለኛው አምልኮሽ ላኢላሃ ኢላላህ የምትለው የተውሂድ ቃል ወይም ደግሞ የአምልኮሽ ባልተቤት የሆነው እሱ አላህ ነው። ከአላህ ውጭ ማንም አይጠራም። ወንድሞች በተለይ ወላጆቻችን ከዚህ ሽርካቸው ከዚህ ኩፍራቸው ከዚህ አመፀኝነታቸው ወደ ቀብር ከገቡ ተስፋ የላቸው። ወገኖቻችን እንዲህ የተጮኸ እንዲህ የተጠሩ ወደ መስጂድ ወደ መድረሳ ወደ ተውሂድ ወደ ቁርአን ሐዲስ ጸያፍ የሆነውን ሽርክ ይዞ ወደ ቀብር የሚገቡ ከሆነ ምንም ተስፋ የላቸው። ተስፋ እንደሌላቸው የምናውቀው የአላህ ነብይ አለይሂ ሰላቱ ወሰላም ወላጆቻቸው አይደለም የተንከባከቧቸው፣ ወላጆቻቸው በጊዜ ወደሚቀጥለው ዓለም ተሸጋግረዋል። አጎታቸው ነበር ገዛ ሲያደርግላቸው የነበረው። በአንተ ክብር ላይ አልደራደርም ሲላቸው ነበር ለአላህ ነብይ አለይሂ ሰላቱ ወሰላም። የአላህ ነብይ ሳይበሉ አይበላም ነበር፣ ሳይለብሱ አይለብስም ነበር። የአላህ ነብይ ወደ ቤት መመለሳቸውን ቼክ ሳያደርግ አይተኛም ነበር። ነገር ግን የአላህ ነብይ ሊሞት አካባቢ ያሚ ቁል ላ ኢላሃ ኢላላህ ወሐጁ ለከ ቢሃ ኢንደላህ አሉት ነብይ አለይሂ ሰላቱ ወሰላም። አጎቴ ወይ ባክህ እንደ አባት እንደ እናት እንደ አጎትነትም ጭምር ተንከባክበኸኛል፣ ዋጋ ከፍለህልኛል፣ እባክህ ላኢላሃ ኢላላህ በልልኝ አላህ ዘንድ እንደው ከራከረልሃለሁ አሉት። አጠገቡ ላይ የነበሩ ሙጅሪሞች በጣም ጸያፍ
ቃላት የሚሰነዝሩና በአላህ ላይ እንዲያጋሩ ሰዎችን የሚጣሩ ሰዎች ነበሩ። ጓደኛ መጥፎ ነውና ከአያቶች ከነ አብዱል ሙጠሊብ ሃይማኖት ተገለተው አርደት ሞታለህ እንዲህ አሉት። ላኢላሃ ኢላላህ ለነብዩ አለይሂ ሰላቱ ወሰላም ሳያጸድቅ ሞተ። የኔ አጎት ሁለት ተረገሶቹ ላይ የጀሃነም ፊም ተተክሎለታል አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ የተነሳ ራሱ እንደ ድስት ይንተከተካል አሉ የአላህ ነብዩ አለይሂ ሰላቱ ወሰላም። ይህ አጎታቸው በነብዩ ነብይነት ነፃ መውጣት አልቻለም። የነብዩላህ ኑህ ልጃቸው እባክህ ልጄ ወይ የምትመጣ አደጋ አለች፣ አላህ ወህይ አድርጎልናል፣ ከኛ ጋር ተሳፈር ሲሉት ወደ ተራራው ጠጋለው ያሲሙኒ ሚነል ማ አላቸው። እባክህ ልጄ አትሸወድ፣ ይህ ቅላቅልነት አብቅቷል። ዛሬ እንደ እንስሳ ዝም ብሎ መነዳት አያስፈልግም፣ አላህ ወህይ አድርጎልኝ ነው ጥሪ እያደረግኩ ያለሁት፣ ልጄ እባክህና እባክህ ከኛ ጋር ግባ ሲሉት እምቢ አላቸው። በዛው ማዕበል ላይ ሰመጠ፣ ጠፋ። ልጄ እኮ ከቤተሰቦቼ ነው ብሎ አላህን ጠይቆት ነበር። ለይሰ ምን አህሊክ አላቸው። እንዲህ የሚባል ነገር የለም አላህ ዘንድ ድርድር የለም አላቸው። አላህ ነቢይ አይፈራም፣ ለአላህ ብሎ ቁሞ ሌሊቱን የሚያድርን አካል አይፈራም። ማንንም ጅብሪልን አይፈራም፣ ሚካኤልን አይፈራም፣ ማንንም አይፈራም። ማስቀመጥ ያለበት ቦታው ላይ ነው የሚያስቀምጠው። አንዱን በዝምድና ወደ ጀነት፣ አንዱን በዝምድና ወደ ጀሃነም የለም። ያንተ ቤተሰብ አይደለም፣ የስጋ ቤተሰብነት ይቋረጣል፣ ያቆማል። ጌታዬ ወይ እንዲህ አይነት ጥያቄ ደፍሬ በመጠየቄ ይቅር በለኝ አሉ ነቢዩላህ ኑህ ልጃቸው። መጠየቅ አልነበረብኝም አሉ። ነቢዩላህ ኢብራሂምም እባክህ አባቴ ወይ ሲሉት እምቢ አላቸው። አሻፈረኝ አለ። ጣዖትን ሲያመልክ ወደሚቀጥለው ሀገር ተሸጋገረ። ዱዓ እስትግፋር የሚባል የለም አላቸው አላህ ሱብሓነሁ ወተዓላ። ስለዚህ ተውሂድ ሳይዙ ወላጆቻችን ወስደን ቀብር ውስጥ የምናስገባቸው ከሆነ የውርደቶች ውርደት ይህ ውርደት ነው። ከዚህ ውጭ ሌላ ውርደት የለም። ዱንያ ጊዜያዊ ነች። ይኖራችኋል፣ ይኖረኛል፣ አይኖረኝም፣ አይኖራችሁም፣ በሞት እንገላገለዋለን። ተማርክ፣ አልተማርክ፣ መራ፣ አልመራ፣ ተመራ፣ በሞት እንገላገለዋለን። ያበቃል። ይሄ ያለው ተመሪዎች እየሞቱ ነው። ኩንቱም ፊ ቡሩጅ ሙሸየዳ አላህ የተገነባ ግንብ ውስጥ እንኳን ብትገቡ አወጣችኋለሁ አላህ። ሁሉም ይሞታል። ዶክተሮች ሰዎችን ያክማሉ፣ ሰበብ ይሆናሉ። ቀናቸው ሲደርስ ዶክተሮቹም ዱብ ይላሉ። የነሱ ዶክትሬት አያድናቸው። ስለዚህ ሽርክ ጋር ወላጆቻችን ቀብር ላይ የምናስገባቸው ከሆነ የዙልም ዙልም ነው። ወኢዝ ቃለ ሉቅማን ዐዚም ኢነ ሽርከ ለዙልሙን ዐዚም አላህ። ልክ ሉቅማን ለልጃቸው እንዳሉት ሽርክ ብሎ ማለት የበደል በደል ነው። ሰማይና ምድር ሊሸከሙት የማይችሉት አደገኛ የሆነ ዙልም ነው። አላህ ለአላህ ልጅ አለው፣ ሙቶ ተነሳ፣ ታሪክ 30 በሚለው ቃላት ሰማይና ምድር ሊሰባበሩ ይቀርባሉ አለ። አላህ በብቸኛነት የመመለክ መብት ያለው ጌታ ነው አላቸው። ለሁ ዳዕወቱል ሐቅ፣ ለሱ ነው እውነተኛው ጥሪ። ድረስልኝ የሚባለው አላህ ብቻ ነው። ስጠኝ የሚባለው አላህ ብቻ ነው። የሩቅን የሚያውቀው ጌታችን ብቻ ነው። ማዝነብ የሚችለው ጌታችን ብቻ ነው። ምድርን ሕያው የሚያደርገው ጌታችን ብቻ ነው። ከአላህ ውጭ ያሉ አካላቶች ሀጀርም ይሁን ሸጀር፣ ጨሌም ይሁን ቆሌ፣ አውገረድም ይሁን ኪታበኛ፣ ሲኒ ቄጤማ ለራሳቸውም አይችሉም። የሚበሉት ምግብ ሆዳቸው ውስጥ ገብቶ የተጣራ ወደ ውጭ መውጣት ያለበት ለመውጣት ሲመጣ እንኳን ያን ሽንታቸውን መቆጣጠር አይችሉም፣ መመለስ አይችሉም። ወደዱም ጠሉም ያሰሩትን ቀበቶ ያስፈታቸዋል። ሽንት ቤት ሂደው ቁጭ ይላሉ። እነዚህ አካላቶች አይገባቸውም ከአምልኮሽ ከየትኛው ኡሉህያ፣ ሩቡብያ፣ አስማኡ ሲፋ የአላህ ሐቆች ናቸው። እነዚህ ለማንም አይገቡም። ዳዕወቱል ሐቅ ለሱ ብቻ ነው አለ። ወለዚነ የድዑነ ሚን ዱኒሂ ከሱ ውጭ ሌላ አካል የሚጣሩ ያልከሳ አባባ ይላል በሎ እንጭንን አይደው የትደሎ አልከሲ ያላለፎን ሐረመኒም ገቦ ተደገፎን የሚባለው የለም። ይሄ የአላህ ስልጣን ብቻ ነው። አዴ በሴዛ ሻቤ በሴዛ የሚለው የአላህ መብትና ስልጣን ብቻ ነው፣ ለማንም አይሰጥም። ቤቴው ጋር ቤቴ አድባር የሚባለው የአላህ መብት ነው። የቴው ጋር የቴ አድባር ምንም ማድረግ አይችልም። ራሱን መጥቀም መጉዳት አይችልም። አላህ ነው ይሄ የዚህ ባልተቤት። ከአላህ ውጭ ያሉ የሚጠሯቸው አካላቶች ሊገለጹ ይገባል። አላህ ይገልጻቸዋል። ሙሽሪክ ሙብተዲ ይገለጻል በቁርአን። አጭበርባሪ ውሸታም ይገለጻል። አላህ ይገልጸዋል። ሰዎች እንዲጠነቀቁ። አሁን ኡስታዝ ስራጅ ሲነግራችሁ ነበር። ሰለፊዮች ከሰው ጋር የመጋጨት የመደባደብ የመኮራረፍ ችግር የለባቸው። የሰለፊዮች ባህሪም አይደለም። ነቢዩ ፈገግተኛ ነበሩ። ወንድምህን ስትገናኘው በጥሩ ፈገግታ ተገናኘው፣ ሰደቃ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሙብተዲ የአላህ ዲን አፍራሽ ነው፣ በኡማው ቀላጅ ነውና ሀጅር ይደረጋል፣ ይዘጋል። ከኛ መካከል አንድ ሰው ገንዘብ ቢወስድብን ጠይቀነው ቢከለክለን እናኮርፈዋለን። ማክሮፍ ማለት እኮ ገንዘቡን አፉ ብያለሁ ዞር በልልኝ ማለት አይደለም። የመቀበያ ሲስተም አንደኛዋ ሲስተም ነች ማክሮፍ። የአላህ ነቢ ከአብ ብኑ ማሊክን ለ50 ሌሊት ነው ሀጅር ያደረጉት። የአላህ ነቢ መስጊድ ገባና ብራቸው ሰግጄ አሰላሙ አለይኩም ስላቸው ምላሳቸው አንቀሳቀሱ አላንቀሳቀሱ የለም አለ፣ ዘጉኝ አለ። ሰሃቦችም ዘጉት። ያጎቴ ልጅ
ከተማው ዙሬ ጫንቆኝ ያጎቴ ልጅ ማሳ ላይ ዘልዬ ገባውና አሰላሙ አለይኩም ስለው ዝግት፣ አሰላሙ አለይኩም ዝግት፣ አሰላሙ አለይኩም ዝግት። አንተ አላህና ነብዩን እንደምወድ አታቅም እንዴ ሲለኝ አላሁ ወረሱሉ አዕለም። አያችሁ በዲን ጉዳይ እንደዚህ ነው ጠንካራ መሆን። ሙብተዲ ሀጅር ሲደረግ ለመስለሃ ነው፣ ለሱም ጥቅም ነው። ሙመያዎች ተውሂድ ደርሷል፣ ስለ ተውሂድ አትናገሩ፣ የጧትና የማታ ዝክር ነው ሲባሉ ስማቸው በየቦታው ሲነሳ ኡማውን ታተርፋለህ። ለካ ተውሂድ ገና ነው፣ መውሊድ የተከበረ ነው። እስነይን፣ ኑር ሃውሴን፣ አናጂና፣ ሶርጋን፣ አልከሶ፣ አብሬት፣ ቃጥባሬ የከተማ ቦዘኔዎች አይደሉ እንዴ በቲክቶክ እየጮሁ ወደ ገጠር እየመጡ ያሉት? ምን ለማድረግ ነው? እነሱ ቲክቶክ ላይ ገንዘብ ይቀበላሉ፣ ሙስሊሙን ያከፍሩታል። ደጆት ላይ ቁመናል እባኮት ረህመቶት ውስጥ ያካቱን ብሎ ይሄዳሉ። ይሄ ኩፍር ነው፣ ግልጽ ይሆን ማሻማ ክህደት ነው። ሙሽሪኮችን በዚህ ልክ አይዳፈሩም ነበር። ሙሽሪኮች ማናዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ አሉ። ያ ነቢይላ እኛ እኮ እነዚህን አናመልካቸው፣ ምስኪን ደኢፍ ሽንት ቤት እንደሚቀመጡ እንደሚበሉ እንደሚጠጡ እንደሚወርዱ እንደሚወጡ እናውቃለን። ታዲያ ምንድን ነው ሲባሉ ሊዩቀርቡና ኢለላሂ ዙልፋ ሊያቃርቡን ነው። እኛ ወንጀለኛ ስለሆን ወደ አላህ እንዲያዳርሱ ልመለን ነው አሉ። ውሸታሞች እነዚህ ሙሽሪኮች ናቸው አለ አላህ። ጀሃነም ጸድቆላቸዋል አለ። አሁን ያሉ ሙሽሪኮችም ይሄን ነው የሚሉት። እኛ ወንጀል ነው የምናየው፣ ቀን ሙሉ የሰው ስም እናነሳለን፣ የምንለብሰው ያጠራጥራል፣ ምን በላው ያጠራጥራል፣ ምን ረግጠው መሬት ያጠራጥራል። ወደዛ ሀድራ ገብተን እኮ በእነሱ በኩል ወደ አላህ ነው ይላሉ። ውሸታሞች ናቸው። እንደዛማ ወንጀለኛነትን ካወክ አላህ ተመለስ እምርሃለሁ አለ። ዋህሺ የነቢዩን ጓድ ዘመድ ህይወቱን አጥፍቶት አልነበረን? ነቢዩ ዓለይሂ ሰላቱ ወሰላም ሐምዛን የገደለ አካል ላይ እርምጃ ውሰዱ ብሎ ለሰሃቦች መልእክት አስተላለፉላቸው። ከዛ እስልምናን ተቀበለና መጣ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ገብቶ አንተ ነህ እንዴ ሐምዛን የገደልከው? እንደሰማኸው ነው አላቸው። አሁን ካናላል ቆጭቶታል በጣም። እስላም እንደዚህ ነው። ተውበት ያደረገ አካል አላህ ይምረዋል። እጅማዕ ነው ሰለፎች ዘንድ። ወንጀል አድርጎ ወይም ደግሞ ኩፍር ላይ የነበረ ወደ እስላም ወደ ሱና የገባን አካል መውቀስ አይቻልም፣ አብቅቷል። ኢነላህ የግፍሩ ዙኑበ ጀሚዐን አላህ። ይሄን መስፈርት አሟልቶ የገባ አላህ ይምረዋል፣ ይቀርለዋል። ነገር ግን ይህ ሽርክ ጋር አብሮ ከፈን ውስጥ መግባት ውርደት ነው፣ አይማርም። ለእናትም ቢሆን ዱዓ እንዳታደርግ ሙሽሪክ ከነበረች፣ ለአባትም እንዳታደርግ የተከለከለ ነው። ነቢያቶች እንደተከለከሉት ማለት ነው። ላ የስተጂቡነ ለሁም ቢሸይን በምንም ምላሽ አይሰጡም። ድም ብሎ ድካም ነው። አብሬት የሚመላለስ ቃጥባሬ የሚመላለስ አልከሶ የሚመላለስ ኦርጋን የሚመላለስ አናጂና የሚመላለስ አድር የሚመላለስ ድካም ነው። አይኑ ጠፍቶ መንገድ ላይ ጉድጓድ ውስጥ ገብቶ ይሞታታል እንጂ መቼውንም ነስራ ያገኘው መቼውንም ላዩ ላይ ያለውን ቆሻሻ ሳያስወግድ ቀብር ውስጥ ይገባል። የት አሉ እነሱ ራሳቸው? እነሱ አልሞትም አረጉ ምናምን ቢሉም እንደ ክርስቲያኖቹ ይመጣሉ ተመልሶ ብሎ ቢጠብቁም የለም። የአላህ ነቢይ ከዚህ በፊት የነበሩ ሰዎች ቢኖሩ ኖሮ አላህ ቃል አስገብቷቸዋል፣ እኔ በመጣሁበት ሰዓት እንዲረዱኛል። ሰይድና ከድር አልሞቱም ብሎ በየገበያው ቆሻሻ ያለ ልብስ የለበሰን አካል ይፈልጋል። ሙስሊሙ ደካማ ቅዳሜ በር ይጠርጋል፣ እንደ ክርስቲያኖች ውሃ ያርከፈክፋል በር ላይ። ምን ነው ሰይድና ከድር ይገባሉ ዛሬ ሰይድና ከድር ዋቡና አቲደጉና አትኑዝቡና ምናምን ይላል። ይሄ ሁሉ ክፍር ክህደት ነው። ግልጽ የወጣ አሻም ያልሆነ እጅህን ወደ ላይ እንደዚህ አዘረጋትም ለአላህ ቢሆን እንጂ ምላስህን አትሰነዝራትም፣ ቃላትን አታመነጭም ወደ አላህ ቢሆን እንጂ ምላሽ አይሰጣችሁም። ኢላ ከባሲጥ ከፈይሂ አላህ ልክ እጁን እንደዚህ እንደሚዘረጋ አይነት ሞኝ ሰው ነው አላህ ቁርአን ላይ። እኔ አይደለም አላህ ነው ያለው። ኢለልማ ይሄው ወደ ውሃ ሰው ወንዝ ሲያልፍ ሲጠማው ገብቶ ውሃውን ጠረቅ አድርጎ ንጹህ ውሃን ፈልጎ አንስቶ ይጠጣል አይደል? ይሄ ሰውዬ እንደዚህ አይነት ነገርም አላደረገም። ዝም ብሎ አቅም በሌላቸው ሰዎች ላይ ቢዚ የሆነ ሰው ልክ እጁን ወደ ውሃ እንደዘረጋ አይነት ሞኝ ነው አላህ። ወደ አፉ እንዲመጣ ፈልጓል። ይሄው የዛሬ 30 ዓመት 40 ዓመት ያልከሲ ላለበሎ ይንጭነና ይዳው የትደሎ ይላሉ ሙሪዶች አላገኙ። ያልገዛ አባባይ እንጥረት ይንጥሮ ለዙረነ ተላላፊነቱ ለይነችነ ይላሉ። እስከ ዛሬ አልጸደቀላቸው። ወኢነ ሊልመውት ለሰከራት አሉ ነብዩ። ለሞት እንዴት ህመም አላት አሉ ነብዩ። ታመሙ። በሚሞቱበት ሰዓት ፎጣ ነበራቸው፣ ፊታቸው ላይ ያደርጉት ነበር እንደዚህ። ወያ ከርባ አበታ አለች ልጃቸው። ወይኔ የአባቴ ጭንቀት ሞት እንዴት አስጨነቃቸው ስትል ላከርበ ቢየቢኪ ባደል የውም አሏት ነብዩ አለይሂ ሰላቱ ሰላም። ከዛሬ ጀምሮ አቆመ የአባትሽ ጭንቀት አለ። ወደ ጀነተል ፍርዶስ ነው መሄጃቸው አለ። የአላህ ነብይ ታሞ እየሞቱ ሰሃቦች እየረገፉ። በጣም የሚገርመው ይሄ ነው። ወማ ሁወ ቢባሊግሂ አላህ። ይሄ ደግሞ ውሃው አይደርስም። እጁን ዘርግቶ ዝም ብሎ ቂያማ ይቆምበታል ወይ ሞት ይደርስበታል እንጂ ደርሶም አይረዱትም። ሁሌ ልመና ላይ ነው። ሁሌ ሐሳብ ጭንቀት ላይ ነው። ሁሌ ወላጆቻችን የጠዋት ቡና ካላፈሉ የከሳት ቡና ካላፈሉ ወይ እስለይን ካላከበሩ ወይ ሐሙስ ማታ ካላሉ ሁሌ ሙሲባ የሚደርስባቸው ይመስላቸዋል። ሁሌ ጭንቀት ላይ ናቸው። ጭንቀታቸው ሳይወገድላቸው ወደሚቀጥለው ሀገር ይሄዳሉ። ወማ ዱዓኡል ካፊሪና ኢላ ፊ ዶላል አላህ። ጥሪውን ወደ አላህ
የተዘረጋውን ጥሪ ወደ ሌላ ቦታ አዙሮ ጥሪ የሚያደርጉ ሰዎች እነዚህ ከአጂዎች ናቸው። ካዲ ደግሞ መቼውንም ቢሆን ንጹህ ሰው ሆኖ ያውቅም። በጥመት ላይ ነው የነሱ ጥሪ ይላል። ይሄም ሱረቱ ራድ 14ኛው ቁጥር ወቃል መሰሉ الذين اتخذوا من دون الله اولياء الله እነዛ ከአላህ ውጭ ወዳጅ የያዙ ሰዎች 100% ስልጤ ሙስሊም ነው የሚለው ቃል ተውሂድ ሲያዝ ብቻ ነው የሚጠቅመው። የመካ ሙሽሪኮች ከነቢያቶች እየቀሩ ቅሬት እየሆኑ ነው የመጡት። በኋላ ነው የካዱት። ሸይጣን ነው ያጭበረበራቸው። አስል ሙስሊም ምናምን የሚባል ነገር የለም። ሙመያዎች አስሉ ሱንይ ከነበረ መቼውንም ቢሆን በስተት አይወጣም ይላሉ። እነዚህ ሞኞች ናቸው። የአላህ ነብይ አለይሂ ሰላቱ ወሰላም በይነ እስቢዐይን ሚን አሳቢዕ الرحማን يقلبها كيف يشاء የአላህ ነብይ መጡና ደግሞ ነብዩ ያ ሙቀልበል ቁሉብ ثبت قلبي على دينك አሉ ነብዩ። ሰሃቦች መጡና فهل تخاف علينا አሏቸው። እንዲህ በእኛ ላይ ይፈራሉ እንዴ ያ ነብይ አላህ ሲሉ ናም አሉ የአላህ ነብይ። ሙመዮች ላ አረ ድሮ ሰለፊ ከኛ ጋር ነበሩ ያስቀሩ ነበር። ኢኽዋን ቲቪ አፍሪካ ሄዱ ሲቀላቀሉ እውነት ኢኽዋን የሆኑ መስላችሁ ነው ምናምን ይላሉ። ውሸታቸውን ነው እንዳታምኗቸው። ሙልጭ ያሉ ነጭ ልብስ እንደምታዩት የሚታይ የኢኽዋንነት ውስጥ የገቡ ሰዎች ናቸው። የድሮ ሙመያ ያውን ኢኽዋኖች ናቸው። ኢኽዋኖች ያልተዳፈሩትን መስአላ ነበር ሲዳፈሩ የነበሩት ኢትዮጵያ ላይ። ተራራ ላይ ወጥቶ አነ ረብኩም ለአላ ቢል ቁርአን እየቀራ ነው በሉ ያሉት የትኛው ኢኽዋን ነው ያለው? ይሄን አማርኛ የደፈረው ተብሊግ ካልሆነ በስተቀር። ሲጠጣ ካያችሁት ምን ነው በሉት? ወተት። ስጋራ ካያችሁ ምንድነው በሉ አሉ? መፋቂያ። ሴት አቅፎ ሲሄድ ምንድነው በሉ? እህቱ ነች በሉ ይላሉ። ተብሊጎች ሲሉት የነበረው ነው ሙመያዎች ያሰራፉ። ጀሃነም ኺላፋ አላት ልጠፋም ትችላለች ይላሉ ዑለማዎች እያለ ነሽር ያደረገው ከናንተው ቤት የወጣ ሰው ነው። እነዚህ ሙልጭ ያሉ ኢኽዋኖች ናቸው። ሙመያ አይደሉም። እነዚህ ኢኽዋኖች ናቸው። ሙመያነት ታርጋው እንኳን አይገባቸውም። ወደ ኢኽዋን ተቀልሎ ገብተዋል፣ ዘግተዋል፣ ፋይላቸው ክታብም ቀይረዋል። ዳዕዋም ይቀየሩ ያኑ አደጉያን ዝም ብሎ ነው የሚያመሳስሉት። በድሮ ካሴታቸው ነው። አንዳንዴ ከአላህ ውጭ የያዙ አካላቶች ከመተሊል አንከቡት አለ እንደ ሸረሪት ነው አለ። ኢተኸዘት በይታ የሸረሪት ቤት ማን ነው የሚሰራላት? ሸረሪት ቤቷን በሰራው በምንድን ነው? ድር ይባላል። ለጋግማ ከሆነ ቦታ ዝም ብላ ባፏ ይዛው ትመጣና ልክ እንደሰራችው ቤት ነው አለ አላህ ቁርአን ምሳሌ ሲያደርጊው። አላህ ምሳሌ ጠቀሰው። አላህ ምሳሌ የሚጠቅስበትን ነገር ይዩት፣ በደንብ አስተንትኑት እስኪ። ወይና አውሃነ البيوت ለበይቱ አንከቡት አለ አላህ። በጣም ደካማ ቤት ብሎ ማለት የሸረሪት ቤት ነው አለ። ለው ካኑ ያዕለሙን የሚያውቁ ቢሆኑ ቢገባቸው ጭንቅላታቸውን ማሰራት ቢችሉ ከአላህ ውጭ ሌላን የሚጣሩ አካላቶች ልክ እንደ ሸረሪት ቤት በጣም ደካማ የሆነን አካል ነው የሚጠራው። ለራሱን ካን መስማት አይችል። ቆይ አሁን እኛ አካባቢ የሚመለኩ ሼኾች ለሰው ህይወት መስጠት ቢችሉ ቀድሞ ማትረፍ የነበረባቸው ማን ነበር? የራሳቸው። ግን ሞኝ አይገባውም። እንደዚህ ብትለው እነሱ እኮ ተደብቆ ነው ሐረመኒም ገቦን ተደገፈውን ምናምን እንጂ ሞቱ አይባልም አረጉ ነው የሚባሉት ይላል። መጀመሪያ አቅላለው ሰው መጥቶ ይሄንን ጎንበስ ቀና የሚል እዛ ሂዶ የቆሸሸ ውሃ የሚጠጣ እዛ ሂዶ 3 ቀን 4 ቀን የሚቆይን ሙሪድ አህባሽ በሙሉ መጀመሪያ ጥያቄ ማቅረብ አለበት። ይህ ሰውን መጥቀም ቢችሉ ከየት መለየት አልነበረባቸውም ከልጆቻቸው። ኢነላህ ያዕለሙ አለ አላህ ያቃል። ደግሞ ሁሉንም ምጠሩትን አቃለው አለ አላህ። በጣም የሚገርመው ሰው ልጅ ተደብቆ አንዳንድ አባቶች ተውሂድ ተስፋፍቷል ብሎ ስለሚያስቡ ማታ ቤታቸውን ዘግቶ የሚያመልኩ ሌላ መካለ የሚጠሩ ሰዎች አሉ። በጣም የሚገርመው አንድ ሰው ዳዕዋ አድርገንለት በቃ ትቻለው ብሎ አንድ ሸውባድር የሚባል አለ እኛ ጋር የሚመለክ የነበረ በየአመቱ መውለድ ይወጣ ነበር። አላህ አግዞን ቁሙ አለው። በቃ ለጌታችን ምስጋና ይገባው። እዛ የነበረ አንድ ሙሪድ ተውበት አድርጋለሁ ብሎ የአንድ ቀን ከከተማ ድንገት ገብቼ ቤቱ ልዘይረው ስገባ ግድግዳ ተደግፎ በአንድ እግሩ ቆሟል። ጂላኒ ናቸው ብሎ ሰላም አለይኩም አቦ ሰላም አለይኩም ሰላም አለይኩም በጅላሊ ቃወ ኢላ አልኪባሊ አያወሩም። በጅላሊ ቡና አያችሁ ቁጭ በል እዛ ጋር በምልክት እየነገረኝ እግሩን አንስቶ ማለት ነው። እንደዚህ ምንድነው ይሄ? ኢማን ነው ኩፍር ነው? ቤተ ክርስቲያን በር ላይ ሄዶ ለድንጋይ የሚደፉ ሰዎችም ይሄም አንድ እግሩን ሰቅሎ ቁሞ የሚያድረው ሰውዬ ተመሳሳይ ናቸው፣ ፈርቅ የላቸው። አላህ ያዕለሙ ማ የድኡን የሚጠሩትን ያውቃል። ሚን ዱኒ ከአላህ ውጭ ሚን ሸይ ማንኛውም ነገር ቢሆን ያውቀዋል። ወሁወል አዚዝ አላህ አሸናፊ ነው። ማንም ችግር ያመጣልብኛል ብሎ የሚሰጋ ጌታ አይደለም። አዚዝ ነው፣ አሸናፊ ነው። አላህ ለማንም ስጋት የሚይዘው ከስጋት የተነሳ አይደለም። አላህ አሸናፊ ነው። ሐኪም እንዲሁም ጥበበኛ ነው። ፍርዶችን በቦታቸው ነው ወስዶ የሚያስቀምጠው። አላህ ሲያጋራ የነበሩ ሙሽሪኮች የቂያማም ቀን ዝም ብሎ ጀሃነም ግቡ አይባሉ። የሚገርመው ይሄ አለም ያእቲኩም ነዚር ይሏቸዋል። እናንተ ሰዎች ምን ነው መልእክተኛ አልመጣችሁም ነበር እንዴ? ቃሉ በላ አዎ መጥተዋል። ወላኪን ከዘብና ይላሉ። አያችሁ
አስተባበልን መጥቶናል ብሎ የቂያማም ቀን ያስመሰክራቸዋል። ስለዚህ አላህ ጥበበኛ የሆነ ጌታ ነው ይላል። ቃሉ ነድሪቡሃ ሊናስ አላህ ይሄን ምሳሌ የምናደርገው ደግሞ ለሰው ልጆች ነው አለ። ወማ ያዕቂሉሃ ኢላ አልዓሊሙን የሚገነዘቡት ይሄን ምሳሌ የሚገባቸው ከአላህ ውጭ የሚመለክ እንደ ሸረሪት ቤት ነው። ሸረሪት ቤት ደግሞ ራሱንም መጥቀም አይችልም፣ ንፋስም ይወስደዋል። ዝም ብሎ ሰዎች ሲያልፉ በልብሳቸው ይዞት ይሄዳሉ። ሰዎች ጋር ቢቀመጥ አይጎዳም፣ አይጠቅምም፣ ቤትም ቦታም አይይዝም፣ በካሬ ሜትርም አይከፈልለትም፣ ድንበርም አይቸከልለትም። ይሄን የሚያውቁት ደግሞ ዓሊሞች ናቸው። ጃሂል አይረዳውም እያለ ነው አላህ። ሱረቱ ሽርክ ቢላህ በአላህ ላይ የሚያጋራ ወይ የምታጋራ አካል በአላህ ላይ ማጋራት ጸያፍ የሆነ ነገር ነው። የአላህ ነብይ አለይሂ ሰላቱ ሰላም ዘመዶቻቸው ስማቸውን እየጠሩ ነበር ሲያስጠነቅቋቸው የነበረው። ስማቸውን አጎቴ ወይ ያጎቴ ልጆች ወይ አክስቴ ወይ ልጆቼ ወይ አታ ለልጃቸው በገንዘብ ጉዳይ ጠይቅኝ ወላኪን አንቂዚ ነፍሰክ ሚን አዛቢላህ አሏት። በዱንያ ጉዳይ ልጄ ጠይቅኝ ችግር የለውም አሏት። ነገር ግን ከቂያማ ቀን ቅጣት ነፍስሽን አድኝ፣ ተውሂድሽን ያዢ፣ ሰላትሽን ስገጂ፣ አላህ ግዴታ ያደረገብሽን ነገር አድርጊ ያሏት ነብዩ አለይሂ ሰላቱ ሰላም። በአላህ ላይ የሚያጋራ አካል ፈከአነማ ኸረ ሚነ ሰማ ልክ ከሰማይ እንደወደቀ ነው አላህ። ፕሌን በብዛት የሚነሳው 42000 ጫማ ነው። ሰማይ በጣም ሩቅ ነው፣ አንደርሰውም። የሰው ልጅ እድሜውም አይበቃው። በጣም ረጅም ዓመት እንደሚያስኬድ ነግሯሉ ነብዩ አለይሂ ሰላቱ ሰላም። ግን ከሰማይ እንደወደቀ ነው። ከፕሌን የወደቁ ሰዎች አልተረፉም፣ ማንም አልተረፈም፣ አጥንታቸውም አልተገኘም። ከሰማይ መውደቅ አረ ከዛፍ የወደቀ ሰው መች ይተርፋል? የአሁኑ ሰው ነው ደካማ ነው። ከቤቱ የወደቀ ሰው መች ይተርፋል? አረ ውስጥ ካለው የቆጥ ከሚባለው ነገር የወደቀ ሰው መች ይተርፋል? ዛሬ ከሰማይ እንደወደቀ ሰው ነው አለ። ፈተኽጠፉ ጠይር አላህ ልክ አሞራ ቡጭቅ እንደምታረገው ነው አለ። የሙሽሪክ ባህሪው ይሄ ነው። በቃ አው ታህዊ ቢሂ ሪሁ ፊ መካን ሰሂቅ አላህ ወይንም ደግሞ ንፋስ ሩቅ ቦታ ወስዳ እንደጣለችው አይነት ሰው ነው ማይጠቅም። ስለዚህ ሽርክን መራቅ ያስፈልጋል። አቢ በክረተ ኑፈይ ኢብኑ ሐሪስ ረዲየላሁ ተዓላ አንሁ ቃል ኩና እንደ ረሱልላህ ሰለላሁ ዐለይሂ ወሰለም ይላል ነብዩ ዘንድ ነበርነ ይላል። ፈቃል አላ ኡነቢኡኩም ቢአክበሪል ከባኢር አሉ ነብዩ በጣም ከባባድ የሆነ ወንጀል አልነግራችሁም እንዲህ አሉ። ሶስት ጊዜ አላ ኡነቢኡኩም ቢአክበሪል ከባኢር አላ ኡነቢኡኩም ቢአክበሪል ከባኢር አላ ኡነቢኡኩም ቢአክበሪል ከባኢር አሉ ነብዩ ሶስት ጊዜ። የአላህ ነብይ ቃላቶችን ይደጋግሙ ነበር። ሙመይዎች ይዋቸው ሲያስቀሩ ስለ ተውሂድም ዳዋ ሲያደርጉ ስለ ሙብተዲም ሲናገሩ ይመጡና ምላሳቸውን ያዝ ያደርጋቸዋል። ከተናገሩ ሊቆጣ ነው፣ ሰው ሊሰድባቸው ነው። የድሮ ወሃቢይነታቸውን መልሶ አንሰራሩት ሊሏቸው ነው። በጣም የሚገርመው ይሄ ነው። አዲስ አበባ ላይ በጣም የሚገርመው ኢኽዋኖቹ በቃ በግልጽ ነው እነ ኤልያስ 100% መንሃጃቸው መጥቶ ተቀላቅለዋል ብሎ ይመሰክራሉ። 100% ወደሊሉ አላ ዛሊከ አነሁ አትና አላ ዶክተር ጄላሌ ይላሉ። ሙብተዲ ነው እንዳጨብጡት ምናምን ሲል የነበረው መጀመሪያ እንደውም ቀድሞ ተዝኪያ ሰጥቶ ነው እኛ ጋር መጥቶ የገባው ይላል። እነሱ እዛ ሙብተዲ አካባቢ ምናምን ሲደርሱ ያዝ ያደርጋቸዋል። ዝም ብሎ የትኛው ሙብተዲ እንደሚያወሩልህ አህባሽ ነው፣ አሽዓሪያዎች ናቸው፣ ማቱሪዲያዎች ናቸው፣ ያልከሶ ሙሪዶች ናቸው፣ የቃጥባሪዎች ናቸው፣ እዚህ ያሉ ሙመያዎች ናቸው። ማን ነው የሚፈልጉበት? ኢጅማሊ ዝም ብለህ ሰብስበው ነው የሚሉ ዝም ብለህ ተናግረህ ይረፍ። የአላህ ነብይ ግን ግልጽ ያደርጉ ነበር ሰዎች እንዲጠነቀቁ። አልሽራኩ ቢላህ ነው የመጀመሪያው በአላህ ላይ ማጋራት አጥፊ የሆነ ወንጀል ከባዱ እሱ ነው። ወሁቁቁል ዋሊደይኒ የወላጆችንም ሐቅ ሀድሙ ማድረግ የእናት የአባትን ሐቅ መጣስ። ወሸሃደተ ዙር በውሸት መመስከር። አውቀው ለዙር ይሄ ሸኩራዊ ይሉታል ወይም ደግሞ በውሸት መናገር። ወካነ ረሱል ሰለላሁ ዐለይሂ ወሰለም ሙተኪያን ፈጀለስ ነብዩ ሰለላሁ ዐለይሂ ወሰለም ተደግፎ ነበረ ቁጭ አሉ። ፈማዛለ ይከርሩሃ ነብዩ ሰለላሁ ዐለይሂ ወሰለም ከመደጋገም ወደ ኋላ አላሉም። ሐታ ቁልና ለይተሁ ሰከት ሙተፈቁን ዐለይህ ምን አለ ዝም ቢሉ እስከምንል ድረስ ነብዩ ሰለላሁ ዐለይሂ ወሰለም ደጋገሙት ይላሉ። ስለዚህ የመጨረሻ መልእክቴ አደራምላችሁ መናጀ ሰለፍ ላይ በርቱ፣ የተውሂድ ዳዕዋ ላይ በርቱ፣ መቅራት ማስቀራት ላይ በርቱ። በሙብተዲዎች በግልጽ በመናገር በግልጽ አካባቢያችሁ ላይ ያሉ ሙብተዲዎች እነ ኢልያስን በል እነ ያሲን ኑሩንም በል እነ በድሩ ሁሴንንም በል ሌሎቹንም ሙብተዲዎች ለቅማችሁ ግልጽ በማድረግ ወደ ኋላ እንዳትሉ። እነዚህ ሰዎች ሰውን እየወሰዱት ያለው ወደ ተምሂድ ለሰው ልጅ ቅድማ የሚሰጠው በሰውነቱ ነው እንጂ በእምነቱ አይደለም እያሉ ነው። እንዳይወስዱባቸው በየቦታው ሀድራዎችን በአዲስ መልክ እያማመቋቸው ነው። ለተውሂድ ዳዋ እንደዚህ ቢያግዙ ወዴት በደረሰ ነበር። ስለዚህ በርቱ። ከሙብተዲ ጋር በምንም አጋጣሚ እንዳትገናኙ። ረድ ለማድረግ ቅድም ኡስታዛችሁ እንደጠቀሰላችሁ ለማስተማር ለመግለጽ ብቃት ያላቸው ሰዎች ካልሆኑ በስተቀር ከነሱ ጋር በመስጂድ በመድረሳ በዳዋ በቻናል በምንም ግንኙነት እንዳታደርጉ። አቂዳችሁን ይወስድባቸዋል። ነብዩ አለይሂ ሰላቱ ሰላም አርረጁሉ አላ ዲኒ ኸሊሊሂ ያሉ ነብዩ ነስ ከነብዩ ቃል አንድ ሰው በጓደኛው ዲን ላይ ነው። ኢኽዋኒ ከሆነ ኢኽዋኒ ነው። አንድ ኢኽዋን አንድ ሰለፊ አብሮ ሊሆን አይችልም። አንድ ሙመይ አንድ ሰለፊ አብሮ አይሆንም፣ መቼውንም አይሆንም። ያላ ነብይ ነው ያሉት። አንድ ሱፊ አንድ ሰለፊ አብሮ መቼውንም አይሆንም። አንድ ተብሊግ አንድ ሰለፊ መቼውንም አብሮ አይሆንም። ያላ ነብይ ነው ያሉት። አርረጁሉ አላ ዲኒ ኸሊሊሂ ፈሊየንዙር መን ዩኻሊል አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ማንን ወዳጅ አድርጋ እንደምትይዝ ተመልከት። አቂዳን ዛሬ 100% ባይወስድበት ቀስ እያለ ልክ ኤልያስ በ30 ምክሮች በ30 ስሪጅ እንዲህ መጥቶ ቀስ አድርጎ ወስዶ ዶክተር ጋር አስገብቶ እንዲቀሩ እንዳደረጋቸው ሁላ ቲቪ አፍሪካ ገብቶ እንዲጮው እንዳደረጋቸው ሁላ አንተንም ያደርጋል። እንዳትጠራጠር። ዳዋ ታቆማል፣ አገር ቤት ያስጠላሃል። አቂዳ ከተወሰደብህ በኋላ እንደዚህ ነው ወርደት ወጥቃል ያለ መሰላል ከላይ መውደቅ ማለት ነው። እንቃቂ ያደርጉ። አላህ ቁርአኑ ላይ ወላ ተርከኑ ኢለ الذين ظلموا فتمسكوا النار አላህ ሙብተዲዎች ዛሊሞች ናቸው። ወላሂ ዛሊሞች ናቸው። በአላህ ይዋሻሉ፣ በነብዩ ይዋሻሉ፣ በነብዩ ሐዲስ ይዋሻሉ፣ በሰሃቦች ይዋሻሉ፣ በጥሩ ቀደምቶች ይዋሻሉ፣ በሰለፊዮች ይዋሻሉ፣ ያጭበረብራሉ፣ ያተራምሱታል። ሁሉም አንድ ነው ይላል። ሙብተዲ ዛሊም ነው። አቂዳ ይወሰድባል፣ ዲን ይወሰድባል፣ ህማ ይወሰድባል፣ ዒልም ይወሰድባል። አላህ በረካውን ያነሳባል። فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم على الله የሽንፈቱን መንገድ መርጦ ዞር ሲሉ ስልጣኑን መጅሊሱን መፈካከሩን ፈልጎ ዞር ሲሉ ያነሳባቸዋል። መጀመሪያ የነበረው ይስቁባል። በጣም ሩቅ ነው ከማለታቸው የተነሳ እኮ ነው። ያሳለፍነው ራሱ ያሳዝነናል ይላሉ አንዳንዶቹ። በዚህ ልክ አይደለም መሆን የነበረብን ይላሉ፣ ይቆጫሉ። ሙብተዲ ማለት የግመል ጀረብ ነው ይላል። የግመል ጀረብ አንዴ ከያዘ አይለቅም። ደም እያፈሰሰ ግመሉ ይሞታል፣ እሱን የነካ ግመልም ይያዛል። እንደዛ ሲል የነበረ ሰውዬ ማሙድ ሐሰን የሚባል ዳዕዋቸውን እንደተውት እንደዚህ ነው የምትሞተው። ማን ገደላቸው? እነዚህ ሙብተዲዎች ገደሏቸው። ግብጽ ምናምን ሂዶ ወሙብተዲዎች ካዝና ውስጥ ገቡና እዛው አበሰሏቸው። ትጨመቃለህ። ልክ በ30 ምክሮች ሙመያዎች ተጨምቆ ዳዕዋቸውን ካንሰል እንዳደረጉት ማለት ነው። ዳዕዋቸውን እንደተውት እንጂ ድሮ እነሱ ሲሉበት የነበረው ተውሂድ ነው ምንለው፣ ድሮ እነሱ ሲሉት የነበረው ሱና ነው ምንለው፣ ድሮ እነሱ ሲሉት የነበረው የሰሃቦች መንገድ ነው ምንለው። ምን አዲስ ነገር አመጣን? አይ ጊዜው አይደለም ይላል። ጊዜ ገደብ የተሰጠው ሰው የለም። ነብዩ አለይሂ ሰላቱ ወሰለም እንደ ቦታው እንዳስፈላጊነቱ ይናገሩ ነበር። ስለዚህ ወደ ሙብተዲ እንዳትጠጉ፣ የድሮ ሙመያዎች ያውን ኢኽዋኖችም እንዳይሸውዷችሁ፣ ዳዕዋችሁ ለብቻችሁ ብትሆኑ አድርጉ። ነብዩ አለይሂ ሰላቱ ወሰለም እኮ ሲሞቱ አብዛኛው ሙርተድ ነው ነበርኩ። በጣም የሚገርመው እሱ ነው። ወላሂ አቡበክር እንኳን ዘካ ይቅርና ለዘካ ስታመጡት የነበረው እንስሳ ላይ አንገት ላይ የምታደርጉት የነበረው ገመዱን ጋር ብትከለክሉኝ ወላሂ ዋጋቸዋለሁ አላቸው። አልተውም አላቸው። ውስን ቦታ ነበር የሚሰገደው ሰላት ራሱ ነብዩ ከሞቱ በኋላ። ነገር ግን ሰሃቦች ወደ ኋላ አልተመለሱ። አረሱ አይደለም አሁን እነዚህ ግልገል ስድብ ሆነ ቃል የሚሳደቡ ሙመያዎች ይቀሩና ለነብዩ ወህይ ከሰባት ሰማይ በላይ ሲወርድ የነበረውን ወህይ ሲጽፍ የነበረው ሰውዬ ከፍሮ ነው የሞተው። ለምን? ነብዩ ሙሐመድ እኔ የነገርኩትን ብቻ ነው የሚናገረው ሲል ከፍሮ ሞተ። ይቀበራል፣ ምድር ተተፈዋለች፣ ይቀበራል፣ ተተፈዋለች፣ ይቀበራል፣ ተተፈዋለች። ሙሽሪኮቹ ይሄ ከሰው አይደለም ከሌላ ቦታ የመጣ ነው አሉ። ታዲያ ከነብዩ ወህይ ሲጽፍ የነበረው ሰው ከከፈረ አንተ ትላንት ወራቤ ወይ እዚህ ኩተሬ ወይ ውሪሮ ወይ እንደሞ ቅበት መጥቶ መንሃጅ ሰለፍ ሲል የነበረው ሰው የሰለፊ የሚባል የለም ሙመያ የለም ይሄ ዝም ብሎ ከሰዎች የመጣ ስድቃል ነው ሲል ትበገራለህ እንዴ? ኢማሙ አህመድ የጻፉትን ክታብ አታነብም እንዴ? እነ ኢብኑ ተይሚያ የጻፉትን አታነብም እንዴ? እነ ኢብኑ ቀይም የጻፉትን አታነብም እንዴ? እነ አውዛኢ የጻፉትን አታነብም እንዴ? እነ ተውሪ የጻፉትን አታነብም እንዴ? እነ ኢብኑ ቁዳማ የጻፉትን አታነብም እንዴ? ወደ ላይ ከፍ ብለህ ሙብተዲዎችን ጀርባቸውን ሲከፍል ነበር። የግድ ዕልም ኩቱብ ውስጥ መደርደር አይደለም ወይ ተፍሲርን ደጋግሞ መቅራት ማስቀራት አይደለም። ሙመያዎች ቀርተዋል እናውቃለን። ጠፍቶባቸዋል ግን ከስፈዋል። እንደ ቻይና ሞባይል ቻርጅ በስቶበት ፈንድቷል፣ አብቅቷል። የለም ከገጠር የመጣ ሰው ኢማም መሐመድ ጽና አለው። እዩ ጽና ግርፋቱ እንዳይበግር ጽና አለው። ምን ነው ሲለው አንተ ከጠመንኩ ብዙ ጠው ይጠማል ሲል ና ጠጋ ብለህ ደግሞ ምከረኝ አለው ኢማም መሐመድ። ኢማም መሐመድ ጸና። አለ ሱናዎች ያልቆራን ያላህ ቃል ነው ብሎ ጸኑ። ኢብኑ ቀይም ኢብኑ ተይሚያን እስር ቤት አስገብቶ ሲያሰቃዩት ልንጠይቀው ስንሄድ ስለ መንሃጅ፣ ስለ ሙብተዲ፣ ስለ ሽርክ፣ ስለ ቢድዓ አጥግቦን የነበረብንን ጭንቀት የሱን ጭንቀት ልንጋራው ሂደን የኛን ጭንቀት ቀርፎልን እንመለስ ነበር ይላል ኢብኑ ቀይም። አያችሁ አይደል አህለ ሱናዎች ሙመያዎች መስጊድ ለማግኘት ብሎ አይደል እንዴ አሰሃበቱ እክተለፉ ፊ ባዕድ መሳኢል አልዓቂዳ ያለው እናንተ ሰው አህመድ። አያችሁ ኢማሙ አህመድ እኮ ኢብኑ ተይሚያ መቼውንም አልተደራደሩም። እነዚህ ግን መስጊድ፣ መድረሳ፣ መጅሊስ ለመግባት ሲሉ የአላህን ዲን መድረክ ላይ ወጥቶ ነው ቀጥቅጦ የገቡት። ሱና አቂዳ መንሃጅ ሰለፍ ላይ በርቱ አደራምላችሁ፣ ዳዋ አድርጉ። አልቾ በሱና በአቂዳ በመንሃጅ ሰለፍ ማበብ አለበት። ወጣቶች አላችሁ፣ የመንግስት መስሪያ ቤት ላይ ያላችሁ ሰለፊዮች፣ ትላልቅ አባቶች፣ ወጣቶች፣ እናቶች፣ እህቶች ተባብራችሁ የአላህን ዲን ቦታ አድርሱ። ተውሂድን አስተምሩ፣ ሱናን አስተምሩ፣ ሽርክን አስተምሩ፣ የዘካን አሰጣጥ አስተምሩ፣ የሐጅን አስተምሩ፣ የመስጂድን ሐቅ አስተምሩ፣ የወላጅን ሐቅ አስተምሩ፣ የሌብነት እስከፊነት አስተምሩ፣ የጉርብትናን ሐቅ አስተምሩ፣ ታላቅን የማክበር ለታናሽ የማዘን አስተምሩ፣ የውሸትን አደገኛነት አስተምሩ። ወደ ኋላ እንዳትሉ እላችኋለሁ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። ደግመን በኸይር በጥሩ ነገር ተገናኝተን የምንወሳሳ ሰዎች አላህ ያድርገን። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه። والسلام عليكم ورحمة الله وبركاته።